ውጪ ውጪ አልወጣም። ውጪ መውጣት ካለብሽ አንቺ ነሽ የምትወጪው። አስወጣት። አንተን ገድዬ ወይ እሷን ገድዬ እኔ ቀድሜ እስር ቤት ገባለሁ። ዞር በልልኝ። ለምንድን ነው ማትሰሚኝ? በዚህ ልክ ክብሬ አይዋረድም። እሺ ስነ ስርዓት ነው። ሁለት ደረጃ መራመድ እንደምችል እያሳየሁሽ ነው። አሁንም ደግሞ በደንብ አድርጌ ነው ማሳየሽ። ስነ ስርዓት ሽንትሽ ወይ አታሳብዱኝ በእናታችሁ ሁሉኝ። በቃ እዩ አንዴ እንጂ ያለ ቦታሽ የተገኘሻለሽ አንቺ እንጂ ነው። እዩ ስነ ስርዓት እኔ ነኝ በየሩሙ የምዘረጋው ክፍታፍ። ከፈለክና ይሄንን ክስ እንዳታቀርብ ከፈለክ ለምን ቀን ያላገኘሃት? እኔ ላይ ትናንትና አሁን ዝከፍት የት ነበር? እንከባበር። ኧረ ቤተሰብ ምን ጉድ ነው? ምንድነው የምናየው እንዴ? አንጠባረቀችው እኮ። ኧረ ጉድ! ሃይሚ ምን ነክቶሽ ነው? በዚህም በዛም እኮ አልሽው እንዴ? ረጋ አርጊው እንጂ ረጋ በይ፣ ሰከን በይ እንጂ። በዚህ ልክ ምንድነው አንቺ? ቆይ ልጁን ገደልሽው እኮ እንዴ? ቆጮ አስመሰልሽው እኮ። እንደው ቆጮ ነው የጠፈጠፍሽው። ኧረ ተይ እንጂ ረጋ በይ እንዴ ሃይሚዬ! እንዴ ሰከን በይ እንጂ። ምንድነው በዚህ ልክ እንዴ? ተይ እንጂ ሃይሚዬ ረጋ በይልን እንግዲህ። ደግሞ ምንድነው ብሩኬ ምን ሆነክ ነው? ምን ነክቶክ ነው እንደዚህ የምታደርገው? አንተ ደግሞ ምንም ነገር ይሁን እዛ ሆቴል ላይ ካፌ ላይ ምናምን አግኝተህ ውጪ ላይ አግኝተህ አታወራትም እንዴ? ጭራሽ ብሎ እሱ አልጋ ላይ እንዴ! ያር እንደዚህ አይነት ቀልድ አሁን የምር እኛ ራሱ ያጠራጠርከን ነው ብሩኬ። ተው የተሳሳትክ ነው፣ አሁን ላይ የተሳሳትክ ነው። ጭራሽ ብለህ ሃይሚን ቁጭ አድርገህ እሷ አንድ ክላስ ይዛት ትገባለህ። ያው ቤተሰብዬ እንግዲህ ሴትና ወንድ ተቃራኒ ጾታ ሆነው ምን እንደሚፈጠር አስቡት። አንድ ክላስ ውስጥ ምን እንደሚፈጠር አስቡት። ስለዚህ ያንን ነገር ስላለ እኛ ሴቶች ስንባል ደግሞ ያው አሳሳች ነን። ስለዚህ ለዛ ስለሆነ ረጋ ማለት ያስፈልጋል። ስለዚህ አንድ ክላስ ውስጥ ምን ታደርጋላችሁ እናንተ? ኧረ ተው እንዲያው ትንሽ እንኳን አታፍርም እንዴ? እንዴው ደግሷን ነበርክ እንዴ ወንድም አለሙዋ? ተው እንጂ እንዴ! ኧረ ተው እንደዚህ አይነት ነገር አይደረግም። እናንተ ደግሞ ተው በቃ ይቅርባችሁ። በቃ በዚህ ልክ እንደዚህ መሆን፣ እንደዚህ መላላጥ ምናምን ነገር ይቅር እንዴ። ሃይሚዬን እንድትጎዳብን አንፈልግም እኛ። ሃይሚ በዚህ ልክ እንድትጎዳ አንፈልግም። ለምንድን ነው እንደዚህ የምታደርግብን? ሃይሚ የኔ ቆንጆ አይዞሽ አብሽሪ። አንቺ ብሩኬ ከሆነ ያው ላናግራት ነው ብለዋል። ላናግራት ስለፈለኩኝ ነው እዚህ የጠራኋት ብለዋል። እንግዲህ ያው አቀምሳት ነው ወይስ ልታናግራት የፈለከው? ለምንድን ነው የምታናግራት? እና ውጪ ማናገር አይቻልም እንዴ? ቤተሰብ ውጪ ማናገር ይቻላል ግን አዎ ውጪ ማናገር ከሷ ጋር አብሮ ሆኖ ማናገር ይችላል። ለብቻውም ሆኖ ውጪ ላይ ማግኘት ይችላል። ግን ይሄ ነገር እኔ አላማረኝም።